አለ የዋይት ሃውስ ሰው አይ ቲንክ ይርታቸው ነበር እዚህ ሶሻል ሚዲያ ላይ የዋይት ሃውስ ተወካይ ሌላ አለ ፖለቲከኞችን ቆይ ሳመጣ ይርታቸው ይመጣል ሌላ አለ ኦኬ አሉ ይሄን አድርሱልኝ ጁፒተር ላይ ወጥተ ተፈራረም አዲስ አበባ ሄደ ተፈራረም እስራኤል ካልፈቀደች በስተቀር ዶናልድ ትራምፕም ሆንክ ጆ ባይደን ባራክ ሁሴን ኦባማም ሆነ ጆርጅ ደብሊው ቡሽ ምንም አታመጣም አይ ቲንክ ግልጽ ነው ንግሪያ ምንም አታመጣም ቬሪ ስማርት ቤንጃሚን ኔታንያሁ ማለት በነገራችን ላይ he's very smart ቅድም ኒው ጀርሲን የምታክል ሀገር ያልኳቸው የ350 ሚሊዮን ህዝብ ዓለም ግዙፏ ሀገር ቅድም ግዙፍ ናት አሜሪካ ምንም ጥያቄ የለውም አንብልበል በጣም ግዙፍ ፓወርፉል ሀገር ናት እችን ሀገር እንደፈለገች የራሷን ኢንተረስት በማስጠበቅ ረገድ ቤንጃሚን ኔታንያሁ ካልፈቀደለ ንቅንቅ አትልም ንቅንቅ የምትል ከሆንክ ንቅንቅ ያለበትን መንገድ ንገረኝና እኔ ይቅርታ አልጠይቅም ይቻላል ወይ አገራት አሁን ለምሳሌ እንደ አንድ እስራኤላዊ ሆኜ ብትጠይቁኝ ማንም ሰው ከራሱ ኢንተረስት አጌንስት አይቆምም እኔ እንደ አንድ ኢትዮጵያዊ የኢትዮጵያን ጥቅም የሚጎዳ ነገር ላይ በፍጹም መሳተፍ አልፈልግም የኢትዮጵያን ጥቅም የሚጎዳ ከሆነ I don't care ለኬንያ I don't care ለኤርትራ I don't care ለታንዛኒያ በናሽናል ኢንተረስት ጉዳይ አም ሩዝለስ ምክንያቱም አንተም እንደ ሀገሬ ነው የምታወራኝ እኔም እንደ ሀገሬ ነው ማወራ ሀገራት በኢንተርናሽናል ፖለቲክስ ውስጥ ናሽናል ኢንተረስታቸውን የሚቃረን ነገር ካደረጋችሁ አይታገሷችሁ እንደ አንድ እስራኤላዊ ሆናችሁ ስታዩት እስራኤላውያን የራሳቸውን ኢንተረስት ለማስጠበቅ የሚሄዱበት ርቀት በጣም የሚገርም ነው ለማመን የሚከብድ ነው በኔና በእናንተ ጭንቅላት የሚመረምር አይደል ድንቅ ናቸው አሜሪካንን የምታውቅ አንዳንዶች ኖ አሜሪካና እስራኤል እኮ ወንድማማችና እህትማማቾች ናቸው ምናምን ይላል ኖ ሁለት የተለያዩ ሀገራት ናቸው ተሳስቶ የአሜሪካ ፕሬዝዳንት ከአጌንስት ከእስራኤል ኢንተረስት ጋር የቆመ ሰዓት የጆን ኤፍ ኬኔዲ እጣ ፈንታ ይደርሰዋል አይ ቲንክ ታውቃላችሁ የጆን ኤፍ ኬኔዲ እጣ ፈንታ ምንድነው በዚህ ደረጃ ፓወርፉል ያደረጋችሁ ከኔ ጋር የነበራችሁ ታስታውሳላችሁ ቤንጃሚን ኔታንያሁ ካልፈቀደ በስተቀር ተስማሙ እኮ ቴዲ በቃ ጦርነቱ ቆመ ኖ ቤንጃሚን ኔታንያሁ ካልፈቀደ በስተቀር የሚመጣ የሰላም ስምምነት የለም ብያችሁ ነበር አልነበረም አይሆንም የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የሚናገረውን ከሰማችሁ አሁን በተወሰነ መንገድ ከፕሬዝዳንት ዶናልድ ትራምፕ ጋር የሚቃረን ሀሳብ አስተያየት እየሰጠ ነው there is something wrong ነው እሱ የአሜሪካን ኢንተረስት ለማስጠበቅ የአሜሪካ ጦርነት አይደለም ብሎ ትንሽ የባነነ ሰው ነው እዛ ጋር ደፋ ቀና ይላል እዚህ ጋር የሚያፈርስ ነገር ይመጣል በስዊዘርላንዱ ስብሰባ MOU ሜሞራንደም ኦፍ አንደርስታንዲንግ ሲፈራረሙ አንደኛው ፖይንት
ተርሚኔሽን ኦፍ ዋር ነው። ይህ ጦርነት የማቆም ስምምነት አንደኛው 4 ፖይንቶች ናቸው። ሊባኖስ ላይ የሚደረገውንም ጦርነት ወይም ደግሞ ቶክስ ማቆም ነው። እዚህ ጋር ሊፈራረሙ እያለ እስራኤል ከዚህ ቀደም አድርጋው ከማታውቀው በላይ ሊባኖስን መደብደብ ጀመረች። which is against MOU ማለት ነው። ኢራናውያንና አሜሪካውያን ሊባኖስ ላይ የሚደረገው ጦርነት ወይም ደግሞ ጥቃት መቆም አለበት ብለው እየተነጋገሩ እየተፈራረሙ እያለ we don't care ላይ አሜሪካ ማድረገች እስራኤል ማድረገ ማንም ማድረገ ሊባኖስ ላይ የሚደረገው ጥቃት ራሱ መቆም አለበት ብለው ተስማምተው እያለ እስራኤል ኃይል ጨምራ ሊባኖስን ወደ ፍርስራሽነት ለውጣለች። ፕሬዝዳንት ዶናልድ ትራምፕ አረ በመድኃኒዓለም ቤንጃሚን ኔታንያሁ በእናትህ ሊባኖስን አደብድብ እኔ አፈርስሁን እንዲህ ያሉ በቃ ሊትራሊ እንደዚህ እንደማለት ነው። ማስቆም አይችልም። ለምን ማስቆም አይችልም? አንድ ጤነኛ አእምሮ ያለው ሰው እቺ ፓወርፉል ሀገር እንዴት ነው ከሷ አጌንስት የሆነ ነገር ለቭላዲሚር ፑቲን ማትመለስ፣ ለቻይና ማትመለስ የዓለም ሀያሏ ሀገር እንዴት ነው እስራኤል የምታደርገውን ጥቃት በሙሉ አረፍተ ነገር እንኳን ማውገዝ የሚከብዳቸው? የሆነ ነገር ቢኖር ነው ማለት ነው። ዝም ብለው የማታ ከሁለተኛ ክፍል ያቋረጥክ እንኳን ሰው ብትሆን እንኳን ይሄን ከሰማ በኋላ ከማን የሆነ ነገር ቢኖር ነው ናም ትላለህ ማለት አለበት ተብሎ ይጠበቃል። ይሄን ነገር ከሰማ በኋላ እኔ ያፈርሰው ትምህርት ቤት መሄድ አይጠበቅብህም። እኔ ሊገባ ሁሉም ሰው ሊረዳው ሊገባው በሚችል አማርኛ ነው የተጠቀምኩ ያለሁት። የማታ ከሁለተኛ ክፍል የተማርክ እንኳን አቁመ እንኳን ቢሆን ይገባል። እንዲህ ነው እንዴ? ለምንድን ነው እንደዚህ የፈሩት ምናምን ማለት አለ። ቢኮዝ ፖለቲካቸው ቅድም ሲል እንደነገርኩ በሙስና የተተበተበ ነው፣ በኢንተረስት ግሩፖች የተጠለፈ ነው። ስለዚህ ኤምኦዩ ወይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ ፈረሰ ማለት ነው። ይህን ያፈረሰችው ማለት እስራኤል ናት። እስራኤል ለምንድን ነው ያፈረሰችው? ቢኮዝ የነሱ ኢንተረስት አልተሟላም ገና። እስራኤል ምንድነው ማድረግ የምትፈልገው? ኢራንን ወደ ዲስፋንክሽናል ረምፕ ስቴት መቀየር ነው። ልክ ሶሪያን ወደ ፍርስራሽነት እንደቀየረችው የመንን፣ አፍጋኒስታንን፣ ኢራቅን፣ ኢራንን ወደ ፍርስራሽነት መቀየር ነው። በቃ ሌላ ነገር የለውም። ለምንድነው ኢራንን ወደ ፍርስራሽነት መለወጥ የምትፈልገው? ቢኮዝ ቀደም ሲል እንደነገርኳችሁ እዛ ጋር ታላቋን እስራኤል የመገንባት ፕሮጀክት አለ። ይህ ታላቋን እስራኤል የመገንባት ፕሮጀክት ደግሞ ከናሬንድራ ሞዲ ጋር እሱ ሰራተኛ ያቀርባል። አካባቢው የአይቲ አካባቢ ነው የሚሆነው። የዓለም አሰላለፍ ይቀየራል። አመዱ አንተ ገና እዚህ ነው ያለው። አንተ ገና ላጩኝ ቋጩኝ ተገረስኩ አልተገረስኩ ምናምን እያልክ ነው ያለው። የብሔር ፖለቲካ ውስጥ ነው ያለ ነው። ዓለም እየተቀየረች ነው። እስራኤል ኢንተረስቷን ለማስጠበቅ ዛሬ የምታደርገውን ነገር የዛሬ 40 ዓመት ነው የጀመረችው ማስላት። እያንዳንዱ ነገራቸውን በእቅዳቸውና በዓላማቸው መንገድ ነው እያስኬዱ ያሉት። ዛሬ ከኢራን ጋር የሚያደርጉት ጦርነት የዛሬ 30 ዓመት ቤንጃሚን ኔታንያሁ እኮ ነግረዋል። ኢራንን መጀመሪያ ኢራቅን ቶሎ ብለን ካላስቆምናቸው within 2 weeks ኒውክሌር ይታጠቃሉ። ኮንግረስ ላይ ቀርበው ነው የሚናገረው። ማይ ፍሬንድ ቤንጃሚን ኔታንያሁ መጣ ሲባል ደግሞ አሜሪካ ኮንግረስ አስቀድሞ መልእክት ይመጣላቸዋል በጽሁፍ። አንድም ተቃውሞ ማሰማት አይቻልም። ሁላችሁም ቆማችሁ ማጨብጨብ አለባችሁ። ተቀመጡ እስኪላችሁ ድረስ እሱ እስኪቀመጥ ድረስ ማናችሁም አትቀመጡም ይባላል። ታምናላችሁ? አይ ቲንክ አንዳንዶቻችሁ አታምኑ መሰለኝ። የምነግራችሁ ነገር ቆመ ነው የምታጨበጭበው። ኔታንያሁ ወደ ማይክ ሲይዝ አንድም የኩርፊያ ፊት ማሳየት አትችልም። ኔታንያሁ ሲመጣ ማለት አቁም እስኪ ወይም ደግሞ እስኪቀመጥ ድረስ መቀመጥ አትችልም።
ለምንድን ነው እንደዚህ የሚሆነው? ወደ ፓኪስታን ኢስላማባድ ለስምምነት ለድርድር ሲሄዱ ጄዲ ቫንስ አለ ምክትል ፕሬዚዳንቱ፣ የመካከለኛ ምስራቅ ልዩ መልእክተኛ ስቲቭ ውድኮቭ አለ። ሪል ስቴት ኤጀንት ባይዞ ምንም ስለ ፖለቲካ የሚያውቀው ነገር የለም። ጄሬድ ክሪሽነር የሚባል አለ፣ የዶናልድ ትራምፕ የሴት ልጁ ባል ነው። ሶስቱ ናቸው የሄዱት። ጄዲ ቫንስ፣ ስቲቭ ውድኮቭ፣ ጄሬድ ክሪሽነር የሚባል ሶስቱ ነው የሄዱት። ቤንጃሚን ኔታንያሁ ሲኤንኤን ላይ ቀርቦ የእስራኤል ጠቅላይ ሚኒስትር እኮ ነው። ሲኤንኤን ላይ ቀርቦ ጥያቄ ቀርበለታል። እንዴት ነው የእስራኤል ኢንተረስት ተሟልቷል ብለህ ታስባለህ? ጄዲ ቫንስ፣ ስቲቭ ውድኮቭ እና ጄሬድ ኩሽነር እኮ ወደ ኢስላማባድ ፓኪስታን ለድርድር እየሄዱ ነው እያንዳንድ ብለው ይጠይቁታል። ፓብሊክ ሪካርድ ነው አለላችሁ ሲኤንኤን ላይ። ወል የኔ ካቢኔዎች በእስራኤል ጉዳይ ላይ በየቀኑ ሪፖርት እንደሚያደርጉልኝ እነ ጄዲ ቫንስ እያንዳንዱን ነገር በየቀኑ ሪፖርት እያደረጉልኝ ነው ብሎ የተናገረው። ይሄን ቤንጃሚን ኔታንያሁ በሚናገርበት ሰዓት ዶናልድ ትራምፕ ምን እየተካሄደ እንደሆነ አያውቅም። ገና እኮ የተጓዙ ነው። ፕሌን ላይ ሆነው የሚደውሉት ለቤንጃሚን ኔታንያሁ፣ ትዕዛዝ የሚቀበሉት ከቤንጃሚን ኔታንያሁ ነው። አመዶ ካልሰማ አንተ ቢዚ ሆናል። በሰፈር ጉዳይ በብሔር ጉዳይ ቢዚ ሆናል። በየትኛው ጊዜ ትሰማለህ? ጊዜ የለህማ። ጊዜ የለም። አንተ ሚሳይል እያብላላህ ነው፣ ኒውክለር እያብላላህ ነው፣ አቶሚክ ቦምብ እየሰራህ ነው። በየትኛው ጊዜ ትሰማለህ? እንደ ያለ ነገር እኮ አስማም። አንተ አልሰማህ ነገርኛ እንዴ? ጊዜ የለህማ። አንተ ኒውክለር እያብላላህ ነው። ምጡቅ አእምሮን ተጠቅመ ህዝብ ለህዝብ እያባላ። እሺ ለማንኛውም ማንኛውም የሰው ዘር መስማት ያለበት አሁን የዓለም ያለበት ነባራዊ ሁኔታ ይሄ ነው። አንድ ጤነኛ አእምሮ ያለው ሰው እንዴት ነው? ቆይ ቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ነው። ዶናልድ ትራምፕ የአሜሪካ ፕሬዚዳንት ነው። እነ ጄዲ ቫንስ ለአሜሪካ ፕሬዚዳንት ሪፖርት ማቅረብ ሲገባቸው እንዴት ነው ለቤንጃሚን ኔታንያሁ ሪፖርት የሚያቀርቡት? እሱ ይገርማል። ትዕዛዝ የሚቀበሉት ከሱ ነው። መጨረሻ ላይ ይህን በመናገሩ መቆጣት የጀመሩ አንዳንድ የፖለቲካ ሳይንቲስቶች፣ ሚሊተሪ ሰዎች ማጉረምረም ሲጀምሩ ድጋሚ ቤንጃሚን ኔታንያሁ ፎክስ ላይ መጣና ጥያቄ ቀረበለት። እንደነገርኳችሁ ቤንጃሚን ኔታንያሁ የመጨረሻ ስማርት ሰው ነው። ግሬተስት ማኒፑሌተር በዓለማችን ላይ እሱንም ያህል የለም። ጆርጅ ቡሽን እንዴት ማድረግ እንዳለበት ያውቃል። ባራክ ሁሴን ኦባማን ምን ማድረግ እንዳለበት የሚያውቅ ሰው ነው። ጆ ባይደንን እንዴት ማሽሞንመን እንዳለበት ያውቃል። ዶናልድ ትራምፕ ምን ሲለው ፊቱ እንደሚፈካ የሚያውቅ ሰው ነው። ወል እንዴት እንደዚያ ተላለስ ሲባል ወል እኔ የእስራኤል ጠቅላይ ሚኒስትር ነኝ፣ ዶናልድ ትራምፕ የአሜሪካ ፕሬዚዳንት ናቸው። ሁለታችንም ብዙ ጊዜ የሚያመሳስሉን ኢንተረስቶች አሉ። እኔም ለሀገር ይጠቅማል ለምለው ነው፣ እሳቸውም ለሀገራቸው ይጠቅማል የሚሉትን ነው የሚያደርጉት። እኔ በዘመኔ ግን እንደ ዶናልድ ትራምፕ የእስራኤል ወዳጅ የለም። እንደ ዶናልድ ትራምፕ እስራኤል በታሪኳ አይታው ማታቀው የምንጊዜ ምርጥ ፕሬዚዳንት ነው ይላል። ነገ እኔ በለስ ቀንቶኝ አሜሪካ የሆነ የአሜሪካ ፕሬዚዳንት ሆን ቤንጃሚን ኔታንያሁ እንዴት አድርጎ አሸመድምዶ እንደሚያስቀምጠኝ ያውቃል። አሁን እንደዚህ ገብቶኛል አይደል? እንዲህ የገባኝ ልጅ አሁን የአሜሪካ ፕሬዚዳንት ብታደርጉኝ አይ ዶንት ኖ እኔ እንኳን ገብቶኝ እንደፈለኩ ልወራጭ ብል ዙሪያ ገባዎቼ በሙሉ የሱ ሰዎች ናቸው።
ጄዲ ቫንስ፣ ስቲቭ ውድኮቭ፣ ፒት ሄግዚት የፔንታጎን ሰው ዶናልድ ትራምፕ የገባው ሰው እንኳን ቢሆን ምንም ማድረግ አይችልም። ምሳሌ ነው የምነግርህ እንጂ እኔ ፕሬዚዳንት ሆናለሁ ብዬ አይደለም። ምሳሌ ነው። ዶናልድ ትራምፕ ምን ያመጣል? ዶናልድ ትራምፕ ውሳኔ ሊወስን የሚችለው ሲአይኤ የሚያመጣለትን ሪፖርት ነው። ሲአይኤ የሚያመጣለት ሪፖርት ትክክል ነው ትክክል አይደለም ምንም ያውቀው ነገር የለም። ለሲአይኤ መረጃ የሚሰጠው ማን ነው? ሲአይኤ ውስጥ ያሉ ሰዎች እንደማን ናቸው? ምንም የምታውቀው ነገር የለም። ኢራኖች ቶሎ ካላጠቃናቸው በ3 ሳምንት ውስጥ አሜሪካንን ሊመታ የሚችል ሚሳኤል እየገነቡ ነው ጨርሰዋል የሚል ሪፖርት ከመጣለ በቃ ምን አደርጋለሁ? ኖ እንዳለን አሜሪካን የሚያጠቃ የሆነ ነገር ይፈጠራል። ዘለ ፕሬዚዳንቱ ነገር ነበር ሪያክት አላደረገም። ስለዚህ ተጠያቂ ነው አካውንተብል መሆን አለበት ማለት ይሏል። ምን ታደርጋለህ? ዶናልድ ትራምፕ እኮ ሪሌቲቭሊ ካሉ ፕሬዚዳንቶች የባነነ ሰው ነው፣ ግን ምንም ማድረግ አይችልም። በነገራችን ላይ ካለፉ ፕሬዚዳንቶች አንተ ልጅ ግን ኢራን በድብቅ ተከፍላለች መሰለኝ። በአማርኛ ለመናገር ኢራን ለኔ ለምን ትከፍላለች? ስንት ተናጋሪዎች እያሏት አብሽ እንደዛ ቢሆንማ በስማ ፖይንቱ ምንድን ነው? አጣብቂኝ ውስጥ ትገባላችሁ። ጆን ኩሪያኮ የተባለ የሲአይኤ ሰው ስለ ባራክ ሁሴን ኦባማ ሲናገር የሲአይኤ ሰዎች ለፕሬዚዳንቱ ያው ባራክ ሁሴን ኦባማ ምንም የስለላ ወታደር እንትን የለውም ምንም የለውም። የሲአይኤ ሰዎች የሚያመጡለትን እሱ ጊዜ ነበር ሲአይኤ ውስጥ የነበረ ሰው ነው። ከመፈረም ውጪ አማራጭ የለም። ምሳሌ አሁን ቅድም እንዳልኩት እኔ አሜሪካ ፕሬዚዳንት ብሆን የስለላው ቡድን ለህዝባችንና ለሀገራችን አደጋ የሆነ ነገር እዚህ ጎረቤታችን ላይ እየተፈጠረ ነው፣ ሰው እርምጃ መውሰድ አለብን፣ አደገኛ ነገር እየተቀነባበረ ነው የሚል ሪፖርት ከመጣልኝ ኦኬ ጦሩ በአፋጣኝ እርምጃ ይውሰድ ብዬ ከመፈረም ውጪ ምን ማድረግ እችላለሁ? ፕሬዚዳንቱ የራሱ የሆነ የተለየ ራሱ የሚያዘው እንደፈለገ ሪፖርት የሚያቀርብለት ሌላ የስለላ ተቋም የለውም። ኢራን ኒውክሌር እያብላላች ነው። በቶሎ እርምጃ ካልወሰድን እግረኛ ወታደር ካላክን ኔቪ ካላክን አደገኛ ሁኔታ ውስጥ እየገባ ነው በአፋጣኝ የሚል ሪፖርት ሲመጣለት ዶናልድ ትራምፕ ትራፕ እንደሆነ እንኳን ቢያቅ ወጥመድ እንደሆነ እንኳን ቢያቅ ኦኬ ከማለት ውጭ አማራጭ የለውም። ምን ሊያደርግ ይችላል? ባራክ ሁሴን ኦባማ እንደዚህ አይነት ሪፖርት ሲቀርብለት የኢራንን የኒውክሌር ማብለያ ተቋም በልዩ ሁኔታ የሚቆጣጠር ቡድን ነው ያቋቋመው። ይሄ ጄሲፒኦኤ የሚባለው ማለት ነው። ይሄ ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን በኢንተርናሽናል አቶሚክ ኤጀንሲ ስር ያለ ነው። የኒውክሌርን እያንዳንዱን የኢራንን የኒውክሌር ሁኔታ የሚገመግም ጦርነት ውስጥ መግባት አደገኛ እንደሆነ ያውቃል። ከኢራን ጋር ያደረገው ያንን ነው። ለጊዜው እስራኤላውያን ኦኬ ብለዋል። ያንን ነገር ያደረጉት ለምንድን ነው? የጄሲፒኦኤ ሰዎች የኢራንን የኒውክሌር ሁኔታ ለመገምገም ሁልጊዜ ወደ ቴሄራን፣ ወደ ኢፍታ፣ ናታን እና ፋርዶ ወደሚባሉ ማብለያ ተቋማቶች በሄዱ ቁጥር እጅግ አስቂኝ በሆነ ሁኔታ ላይ እነዚህ ጄሲፒኦኤ እና ኢንተርናሽናል አቶሚክ ኤጀንሲ ውስጥ ያሉ ሰዎች የእስራኤል ሰላዮች ናቸው። ቤንጃሚን ኔታንያሁ የስ አሪፍ ነገር ነው ብሎ በዛን ጊዜ በወቅቱ የተቀበለው ሄደው በመጡ ቁጥር ሪፖርት የሚያቀርቡት ለቤንጃሚን ኔታንያሁ ነው። ኦኬ ይሄኛው ሳይንቲስት ስልክ ቁጥሩ ይሄ ነው፣ ይሄኛው ሳይንቲስት ይሄኛው ነው። ምክንያቱም የጄሲፒኦኤ ሰዎች ሲሄዱ የሚያስጎበኟቸው ሳይንቲስቶች ናቸው የደረሰበትን ነገር። እኚህ ሰዎች ሲሄዱ አንድም የኒውክሌር ማብለያቱ ጋር እንደደረሰ ያሉ የት አካባቢ እንዳለ ያሉ ሳይንቲስቶችን ያሉ ዘን ሪፖርት ያቀርባሉ። ዛት ስዋይ በዶናልድ ትራምፕ ጊዜ እያንዳንዱ ሳይንቲስቶች ሲገደሉ ያያቸው ማስረጃ ይለኛል እንዴ? የኢራን ሳይንቲስቶች የተገደሉ ታዲያ በምንድን ነው? የኢራን ባለስልጣናቶች ያሉት ለምንድን ነው?
ከዚህ በኋላ ከጄሲፒኦኤ ሰዎች ጋር ወይም ደግሞ ከኢንተርናሽናል አቶሚክ ኤጀንሲ ጋር የምናደርገውን ግንኙነት አቁመናል አሉ። መጨረሻ ላይ ነው የባነኑት። የመጀመሪያው ፌዝ የኢራን ሳይንቲስቶችን መጨረስ ነበር። የኢራን ሳይንቲስቶች የት ነው የሚኖሩት? ስልክ ቁጥራቸው የት ነው? መልካቸው ምን አይነት ነው? እያንዳንዱን መረጃ የሚሰጧቸው እነዚህ ሰዎች ናቸው። ጄሲፒኦኤ መቋቋሙ አንድም ለስለላው አሪፍ ነው። ዶናልድ ትራምፕ ሲመጣ ጄሲፒኦኤን አፈረሰው። ቀጥታ ወደ ወታደራዊ ነገር ነው የገባው። ኦኬ፣ ወደዚህ ጦርነት ሲገቡ እስራኤላውያን ኢራንን እንደ ኢራቅ ማድረግ እንደማይቻል ያውቃሉ። ኢራንን እንደ አፍጋኒስታን፣ እንደ ሶሪያ፣ እንደ ሊባኖስ እንደፈለጉ ገብተው እግረኛ ወታደር አስገብተው ሪጂም ቼንጅ ማምጣት እንደማይቻል ከባድ እንደሆነ ያውቃሉ። ዚያር ስማርት። ነገር ግን የኢራንን ሁኔታ የኢራን የምትባለን ሀገር በትንሹ 50 ዓመት ቢቻል ወደ 60 ዓመት ወደ ኋላ መመለስ ነው። ኢን ዘ ሚን ታይም ታላቋን እስራኤል ገንብተህ ትጨርሳለህ እንጂ የኢራን ይሄ አስተዳደራዊ መዋቅራቸው በጣም ኮምፕሌክስ ነው፣ ውስብስብ ነው። ዲካፒቴት በማድረግ ኢዝሊ ሪጂም ቼንጅ አታመጣም። ነገር ግን ኢንፍilትሬት አድርገው የገቡ ሰዎች ሲአይኤ ውስጥ ለፕሬዚዳንቱ ሪፖርት ሲያቀርቡለት በቶሎ ሪጂም ቼንጅ ካላመጣን፣ በእኛ ቶን የሚደንስ አመራር ካላመጣን፣ ልክ እንደ ኢራቁ መሪ ማለት ነው። የኢራቁ መሪ ትናንትና ዋይት ሀውስ ገብቶ የዶናልድ ትራምፕ መሳቂያ ሆኗል አይደል? ልክ እንደዛ አሸንጉሊት ማለት ነው። በነገራችን ላይ አሜሪካኖች ሪጂም ቼንጅ ስሏችሁ በእኛ ቶን የሚደንስ መሪ እናምጣ ማለት ነው። ካላመጣን ምናምን ሲሉ በጣም ከባድ እንደሆነ ያውቃሉ። አስቸጋሪ ነው ብለው አሳምነውታል። ለማሳመን ደግሞ ይዚ ነው። በሲአይኤ በኩል ይገባሉ። ሲአይኤ ሪፖርት ያቀርበዋል። እነዚህ ሰዎች ኒክለር እያብላሉ ነው። እንዲህ ማድረግ አለብን እኛ። በአየር ላይ ጥቃት እስራኤሎች ጎበዞች ናቸው። እስራኤል እግረኛ ወታደር ማስገባት አይችልም። በነገራችን ማስገባት ባይችሉት አንደኛ ኢራንን የምታክል ሀገር ለመውረር የሚያስችል እግረኛ ወታደር የላቸውም። እስራኤላውያን የሚያደርጉት በአየር ጥቃት ነው የሚያዳክሙ። እግረኛ ወታደሩን አሜሪካኖች ናቸው የቀን ስራውን የሚሰሩት። በሌላ አባባል ዋናውን ስራ እነሱ ከሰሩ በኋላ እግረኛ ወታደር ወይም እንደ ኩል የሆነው ይገባሉ ወታደሮች አሜሪካ እንጂ እስራኤላውያን በጣም ትናንሽ ሀገሮች ላይ ለሚሆን ነው እግረኛ ወታደር ማስገባት የሚችሉት እንጂ 93-95 ሚሊዮን ህዝብ ለሚኖርባት ኢራን እስራኤላውያን እግረኛ ወታደር ሊያስገቡ አይችሉም። ኢትስ ኢምፖሲብል። አሁን ባለው ነባራዊ ሁኔታ ኢራንን ለማሸነፍ የሚያስችል አቅም እንደሌላቸው ያውቃሉ። the only thing የሚያደርጉት ምንድን ነው? በቀጣይ 2-3 ሳምንታት ድልድዮችን ያፈራርሳሉ፣ አንዳንድ ተቋማቶችን ያወድማሉ። ሜቢ አንዳንድ የፖለቲካ ተንታኞች እስራኤላውያን ኒክለር ሊጠቀሙ ይችላሉ የሚባል ነገር አለ። ቻይና እና ራሽያ ምን ሊሉ ይችላሉ? በዝምታ አይመለከቱትም ይህን ጉዳይ። የሆነ ሆኖ ግን የአሜሪካንን ሚሊተሪ በመጠቀም በተቻለ መጠን ኢራንን ወደ ፍርስራሽነት የመለወጥ ዘመቻ ይጀመራል፣ ስትሬት ኦፍ ሆርሙዝን ለመቆጣጠር። ግን እንዳሰቡት እግረኛ ወታደር ልከው ቴሄራን አደባባይ ላይ ገብተው ራሳቸው የሚፈልጉትን አመራር ኢራን ላይ እናስቀምጣለን ማለት ዘበት ነው። ኢምፖሲብል። አሜሪካናውያን ወይም አሜሪካ ይህን ታደርጋለች ብላችሁ የምታስቡ ሰዎች ካላችሁ ዛሬ በተሰጠኝ የልጅነት ስልጣን ስነግራችሁ ማለት ነው ሰማይና ምድር ያልፋሉ እንጂ ኢምፖሲብል። ኢራን ውስጥ እግረኛ ወታደር አንድ እግረኛ ወታደር ኢራን ውስጥ የገባ ጊዜ ከዚህ ጊዜ በኋላ ይህን በደንብ ሪፖርት በደንብ ስሙ። በቃ እኔ እያንዳንዱ ግንዛቤ የተሳሳተ ነው ማለት ነው። አንደኛ ማይቻለው እግረኛ ወታደር ለማስገባት ነዋሪው ህዝብ ተባባሪ መሆን አለበት። እግረኛ ወታደር ለማስገባት አስቀድሞ እዛ ሀገር ላይ ፕሮቴስት መኖር አለበት። ይሄን መፍጠር መቻል አለባቸው።
ከእግረኛ ወታደር በፊት መሰራት ያለባቸው ስራዎች መሰራት አለባቸው። ዛሬ ኢራን ላይ ይሄ ያለ የለም። 50,000 ወታደር አይደለም 40 ሚሊዮን ወታደር ይዘ ኢራን ውስጥ ብትገባ ኢምፖሲብል። ኢራቅ ውስጥ ስትገባ የስ ባንድ ያስፈልጋል። ኤግዛክትሊ ምናልባት ኩርዶችን ለመጠቀም ቱርክ፣ ኢራቅ እና ኢራን አካባቢ የሚኖሩ ኩርዶች ላርጀስት ኢትኒክ ግሩፕ ናቸው። ዊዛውት ላንድ እነሱን ለመጠቀም ሙከራ ሊያደርጉ ይችላሉ። ያም ከባድ ነው። ዛሬ ኢራናውያን በደረሰባቸው ከዚህ ቀደም በሆነባቸው ነገር ቁጣ እሳት ጎርሰው ሰይፋቸውን ስለው የተቀመጡ ህዝቦች ናቸው። እሱ ብቻ አይደለም። ከዚህ በኋላ ከአሜሪካ ጋር ለመደራደር እንሄዳለን ካላችሁ ታስታውሳላችሁ። በአያቶላ ቀብር ጊዜና አጋስ አራብቺ ንግግር ሲያደርጉ ሁሉም ነው የጮህባቸው ነው ያሉባቸው። ለምን ስዊዘርላንድ ሄዳችሁ? ቢኮዝ ዲያር ኦልሬዲ ኢን ድራይቨር ሲት እያሸነፉ ነው። ምናልባት የስዊዘርላንዱ ኤምኦዩ ወይም ደግሞ ሜሞራንድ ኦፍ አንደርስታንዲንግ ስምምነት ሰረንደር ዶክመንት ነው። አሜሪካ በቃ የተሸነፈችበት እኮ ነው እንጂ እንዳሳባቸው ቢሆንማ እኮ ኢራንን ሬጂም ቼንጅ አሳክተው ወደ ፍርስራሽነት ለውጠው የራሳቸውን አመራር መርጠው እንደዛ ነበር። ስላልቻሉ ነው። ስለዚህ እያሸነፈን እያለ እንዴት አሜሪካንን ተማምናችሁ ለመፈራረም ሄዳችሁ ብሎ ጨሁባቸው ነበር። ታስታውሳላችሁ። ድጋሚ ኢራናውያን ለስምምነት ይቀመጣሉ ወይም ደግሞ ለድርድር ይቀመጣሉ የሚባል ነገር የሚፈልጉትን ካላሳኩ በስተቀር የሚሆን አይመስለኝም። በተቃራኒ ደግሞ አሜሪካም ሆነ እስራኤል በሚያደርጉት ጦርነት ማፈንዳት ማውደም ላይ ትኩረት ያደርጋሉ እንጂ እግረኛ ወታደር ልከው የኢራንን ምድር እንረግጣለን ብለው ካሰቡ የትኛውም የሚሊተሪ ሰዎች፣ የትኛውም የፖለቲካ ሰዎች፣ ሳይንቲስቶች ቀጥሉበት አሪፍ አይዲያ ነው ብሎ ኢቭን የፔንታጎን ሰዎች እንኳን አምኑ። አንደኛ መሬት ላይ ፕሮቴስት ስለሌለ፣ ሁለተኛ ቶፖግራፊው ምቹ ስለሆነ ማለት ነው። ኢራን እጅግ አስቸጋሪ በሆነ ሰንሰለታማ ተራሮች የተከበበች ሀገር ናት። ኢራን ሜዳ አይደለችም። ሁለተኛ ኢራናውያን የዛሬ 3 10 ዓመታት የዛሬ 30 ዓመታት ለዚህ ጦርነት ሲዘጋጁ የነበሩ ህዝቦች ናቸው። ይሄ ሞዛይክ ዶክትሪን የሚባል ሲስተም ተግባራዊ ያደረጉ ሰዎች ናቸው። ሞዛይክ ዶክትሪን ማለት ኢራን ውስጥ ወደ 32 ወደ 31 ፕሮቪንሶች አሉ። እያንዳንዱ 32ቱም ፕሮቪንሶች የየራሳቸው የስለላ መዋቅር፣ የየራሳቸው ወታደር፣ የየራሳቸው አመራር አላቸው። ምን ማለት ነው? ሴንትራል ኮማንዳቸው የአይአርጂሲ ሰዎች ናቸው። የኢራን ሪቮሉሽነሪ ጋርድ ኦፍ ኮርፕስ የነሱ ናቸው። እነሱን ገላችሁ ብትጨርሱ 32ቱም በራሳቸው መንገድ ይዋጓቸዋል። ገብቷቸዋል? ሞዛይክ ዶክትሪን ማለት ያ ነው። ሞዛይክ ዶክትሪን ማለት አይ ቲንክ 12ኛ 11ኛ ክፍል ተመረጠ ሂስትሪ ላይ ተመራቸዋል። ኢራን ሀገሪቱ 32 ፕሮቪንሶች አሉ። 32ቱም የየራሳቸው አመራሮች፣ የየራሳቸው የስለላ መዋቅር፣ የየራሳቸው ተኳሽ አስተኳሽ አላቸው። የጋራ ሴንትራል ኮማንዳቸው ቴህራን የሚገኙ አይአርጂሲ ሰዎች ናቸው። እነሱ ካለቁ ሌሎቹ በራሳቸው ነው የሚሄዱት። ታስዋ የሆነ ሰዓት ላይ አያቶላ ድንገት ተገለውባቸው የአይአርጂሲ ሰዎች ድንገት ተገለው፣ ሳይንቲስቶች ድንገት ተገለው ትንሽ ግራ ተጋብተው እያለ ከሁሉም አቅጣጫ ተኩስ ይተኮስ ነበር። ወደ ጽሞናቸው ሰብስበዋቸው ኦኬ አሁን ተረጋግተናል ሲሏቸው እንኳን በሚሏቸው ሰዓት እንኳን ሁሉም ይተኩሱ ነበር። ስለዚህ ሞዛይክ ዶክትሪን ያላት ሀገር ናት። በተረፈ ሞዛይክ ዶክትሪንን በደንብ ስታነቡ ይገባቸዋል። ቴህራን ብትገቡም 32 ፕሮቪንሶች ይዋጓቸዋል። በዛ ላይ ደግሞ ናሽናሊዝሙ ከምን ጊዜም በላይ ጠንክሯል። ኢማጂን
የኢትዮጵያ ኦርቶዶክስ ተዋህዶ መንፈሳዊ አባትን ብትገድል በእምነቱ ተከታዮች ዘንድ የሚፈጠርባቸው ነገር ወይ የካቶሊክን መሪ ወይ I don't know። ምክንያቱም እኚህ ሰውዬ ካመን የሚባሉ ሰውዬ ተቀበሏቸውም አትቀበሏቸውም በሚሊዮኖች የሚከበሩ የመንፈሳዊ መሪ ናቸው። ያው በተሳሳተ መንገድ የተገደሉ ሰው ናቸው። እኚህ ሰውዬ ኢራናውያን ኒውክሌር እንዳይታጠቁ ሲከላከሉ የኖሩ ሰው ናቸው። ኖ አያስፈልገንም ብለው እኚህ ሰው የገደሉ። መጀመሪያ አካባቢ ታስታውሱ እንደሆነ ኢራናውያን በየቦታው አመጽ ምናምን ያነሱ ነበር። አጌንስት አይአርጂሲ ሰዎች ነበር። አጌንስት በየዓለማቱ ሰልፍ ይወጣ ነበር አይደል? ኢራን ውስጥም ሰልፍ ምናምን ነበር። ዛሬ ያ ሰልፍ አለ? ዛሬ የሀገሩን መንግስት ተቃውሞ ሰልፍ የሚወጣ አንድ ኢራናዊ አለ? ካለም ጀርባውን አጥናው። ትንሽ ፋቅ ስታደርገው ሌላ ነው የሚሆነው። ኖ ምክንያቱም መንፈሳዊ ሊደራቸውን ስትገልባቸው ተቃዋሚ የነበሩ ኢራናውያን ሁሉ ኦኬ ያሉ there is something wrong። ይሄ አደገኛ ኃይል ነው። ይሄ በእምነታችን ላይ የመጣ እሱ ብቻ አይደለም። ኢራናውያን የሺዓ እምነት ተከታዮች ናቸው። ኢቨን የሱኒ እምነት ተከታዮች እንኳን ይሄ የእስልምና እምነት ተከታዮች በሙሉ አንድ አይነት ህብረት ነው የፈጠሩት። ያንን አላያችሁ? አያቶላ ቀብር ላይ ከኢራቅ ከየመን ከመላ የእስልምና ሀገራት በሙሉ በሚሊዮን የሚቆጠሩ ስንት ነው በታሪክ እንዲያለ ሰልፍ እንዲያለ ቀብር ታይቶ አይታወቅም። 40-50 ሚሊዮን ህዝብ እኮ ነው። ስለዚህ የወሰዱት እርምጃ ባክፋየር ነው ያደረገባቸው። ህዝቡን የኢራን አመራሮች ላይ ከማስነሳት ይልቅ ህዝቡን የበለጠ ጠንካራ አደረገው። እያንዳንዱ ኢራናዊ ዛሬ እሳት ጎርሶ እየጠበቀ ነው። 43 ሚሊዮን ህዝብ ኦኬና እሳት ጎርሶ እየጠበቀ ነው። እዚህ መሃል እግረኛ ወታደር አስገባለሁ ካልክ አንተ የአበሻ አረቄ ጠጥተህ የዞረብህ መሆን መቻል አለብህ። ኢቭን የአበሻ አረቄ እንኳን ብትጠጣ እንዲህ ያለ ምክር ልትመክር አትችልም። እዚህ እሳት ጎርሰው ከመችመች በመጡልን እያሉ ነው ህዝቡ። እግረኛ ወታደር ልናመጣ ነው ይላሉ ለማስፈራራት። 400 ነው ይላሉ። ኢማጂን እሳት የጎረሰ ህዝብ መሃል F-35 የአሜሪካ ሚሊተሪ ጀት ተመቶ ወደቀ ሲባል ፓይለቱን ለመፈለግ እያንዳንዱ ኢራናዊ ነው በባትሪ ዞረው። ለዋይት ሃውስ ቅርበት ያላችሁ ሰዎች እዚህ ውስጥ አንዳንድ ሰዎችን እያዩዋችሁ ነው። ፕሊዝ እንዲህ ያለ ምክር ለዶናልድ ትራምፕ እንዳትመክሩት። እናንተ መቼስ ወኔያችሁ አይጣል ነው። ደረስ ብለን እንመጣለን አይዞ ትራምፕ እየገፋ ምና እንዳትሉት ፕሊዝ። የሚመከር አትምከሩት። እሺ ያላችሁ ነው። እኔ ልንገርህ 50 ሚሊዮን እግረኛ ወታደር ይዘህ ብትገባ አንድ ለወሬ ነጋሪ አተርፍም። እደግመዋለሁ ይሄን ንግግር ፕሊዝ። አንዳንድ ሰዎች ላይሰሙ ይችላሉ፣ ሊቆራረጥ ይችላል። አይደለም 100,000 እና 200,000 ኢንፋንተሪ እግረኛ ወታደር 50 ሚሊዮን እግረኛ ወታደር ይዘ ዛሬ ኢራን ውስጥ ብትሄድ ለወሬ ነጋሪ አንድ አይተርፍም። አይ ቲንክ አሁን ሰምታችሁ፣ አሁን በደንብ ሰምታችሁ። ህዝቡ ከምንጊዜም በላይ እጅና ጓንት ሆኗል። እንዲህ ነው የተያዘው፣ እንዲህ ነው። ቢኮዝ መንፈሳዊ ሊደር እሱ ብቻ አይደለም። ዛሬ የኢራን ህዝብ እስከ ዛሬ ኒውክለር ያልታጠቅነው ለምንድን ነው? ቢኮዝ የተጠቃነው ኒውክለር ባለመታጠቃችን ነው እያለ እየጠየቀ ነው። ፑሽ እያደረገ ነው።
የኢራንና የአሜሪካና የእስራኤል ጥቃት የኢራንን ህዝብ ድጋሚ አእምሮ ነው የለወጠው ወደ ሌላ መንገድ። እንኳንስ ሊቃወም ከብረት የጠነከረ ጠንካራ ነው ያደረጋቸው። እስከ ዛሬ ምን ስንሆን ነው? ከፓኪስታን ከህንድ አንሰን ነው? ይሄ ሁሉ ሳይንቲስት እያለን ይሄ ሁሉ ሀብት እያለን ለምንድን ነው ኒውክለር ያልታጠቅ ነው እያሉ በስህተት አንድ ባንዳ መንገድ እየመራ የሚወስድ ኢራናዊ አታገኝም። እና መንገድ ልምራህ ብሎ እንኳን ቢወስድ እንዳታመን እዚሁ እስካለ ወደ ሲኦል የምትወርድበትን መንገድ ሊያሳየ ካልሆነ በስተቀር ዛሬ እግረኛ ወታደር ይዘ እየመራኝ ይሄዳል ብለን ባንዳው ተከትለ ሄድክ። እንግዲህ እኔ ይሄ ነው። ግን በቀጣይ ምን ሊሆን ይችላል? ኢራናውያን ስትሬት ኦፍ ሆርሙዝን ዘግተዋል። ቀጥሎ ቀይ ባህር ይዘጋል። የመን ታጣቂዎችን ይሄ ባበል መንደብ የሚባለው ማለት ነው። የዓለማችን የነዳጅ አቅርቦት በእጅጉ ይጎዳል። ደሃ ሀገራት በእጅጉ ይጎዳሉ። የመጨረሻ ቀይ መስመራችን ነው ብለዋል። ስትሬት ኦፍ ሆርሙዝን ከተቆጣጠርክ ጀግና ነህ ብለዋል ኢራናውያን። ተው ሌላውን ተው፣ በቃ ስትሬት ኦፍ ሆርሙዝን የተቆጣጠረ አሸናፊ ነው ብለዋል። በቀጣይ የሚደረገው ጦርነት ስትሬት ኦፍ ሆርሙዝን ለመቆጣጠር ነው። ስትሬት ኦፍ ሆርሙዝ ተዘግቶ ነው ያለው። በዛ በኩል ፈርቲላይዘር ያልፋል፣ የተለያዩ ነገሮች ያልፋሉ። በዚህ በ60 ቀኑ ሜሞራንደም ኦፍ አንደርስታንዲንግ ኢራናውያን አንድ ስማርት በሆነ መንገድ የተጫወቱት ጨዋታ ለመፈራረም በሄዱበት ጊዜ የ2 ወር ትንፋሽ መሰብሰቢያ ጊዜ አግኝተዋል። በዚህ ጊዜ ሚሊየንስ ኦፍ ባረል በርሜል ነዳጆችን አከማይተው የነበረውን ወደ መካከለኛ ምስራቅ ወደ ኤዥያ ምናምን ሸጠውታል። ዘን አስፈላጊ የሆኑ ነገሮችን ኢምፖርት አድርገዋል። ሳንክሽን በተነሳባቸው ሰዓት ላይ ብዙ ሚሊየን በርሜል ነዳጆችን ኢምፖርት አድርገዋል። አስፈላጊ የሆኑ ነገሮች ቢኮዝ ከአሜሪካ ጋር መፈራረምና አሜሪካ የተፈራረመችውን ስምምነት እንደማጠበቅ ያውቃሉ። ኢራናውያን ጅሎች አይደሉም። አሜሪካን አሁን ከአሜሪካ ጋር ተፈራረምኩ ምናምን ብለህ አሜሪካውያን ኦኬ ታማኞች ናቸው ለእምነታቸው ለቃላቸው ምናምን ብለህ የምታስባቸው አሉ። ያውም ደግሞ ከዶናልድ ትራምፕ ጋር ተፈራርመ ኢማጂን ጠዋት ተፈራርመ ምሳ ሰዓት ላይ እኔ አይደለሁም ይላል። ቻይና አመሳስላ ከኔ ጋር አመሳስላ የሰራችው ሰውዬ ነው የተፈራረመው ሊል ይችላል። ያኖት ሪላብል አብደህ ካልሆነ በስተቀር አገራት አብደው ካልሆነ በስተቀር እኔ ነው ከአሜሪካ ጋር የምትፈራረመው። አሜሪካ አይ ዶንት ኖ ከራሽያ ጋር ቢሆን ኦኬ። አንዳንድ ሀገራት በዲፕሎማሲ የምታምናቸው አሉ። ለምሳሌ ከቭላዲሚር ፑቲን ጋር ብትፈራረም በቃ የስ ዲፕሎማሲን ችት የሚያደርጉ አይደሉ፣ የፕሪንሲፕል ሰዎች ናቸው። ከቻይኖች ጋር ብትፈራረም የስ፣ ከሌላ ሀገራት ጋር ብትፈራረም የስ። ከአሜሪካ ጋር ግን እብድ ካልሆንክ በስተቀር ምን የምትፈራረሙ? አሜሪካ ቃሏን ትጠብቃለች ምናምን ብሎ የሚጠብቅ የሀገራቶች በአሁኑ ሰዓት የሉ። ስለዚህ ኢራናውያን ይሄን ያውቃሉ። ነገር ግን ያችኛዋን የ60ዋን ቀን